ችግሮች በሙሉ በመነጋገር እንፈታቸዋለን። አይሆንም አባዬ። ምንድን ነው አባዬ አትበለኝ አንተ። ትንሽ እንኳን አክብሮት የለህም እንዴ? ትሰማኛለህ? አንቺ ሙሉ ለሙሉ ጋብቻው እንደተቀበልሽ ሰምቻለሁ። ማኔ ነብዩ? ኧረ ተሳስተሃል። እኔ እንደዛ አላደረኩም። እኔ እንዴት ነው በዚህ ጋብቻ የምስማማው? ሁሉንም ነገር በደንብ አውቃለሁኝ። እሺ እኔ ስለምትለው ነገር ምንም አላውቅም ነብዩ። እኔን እኮ መሸወዳችን ፊቴ መተሽ አታስመስይ። ንገሪ እንጂ ምን ይዘጋሻል? የምሰማው ነገር እውነት ነው ወይ? እማዬ እኔ አንዳንድ ወጪዎችን ለመሸፈን አንቺ እንዳላስጨንቅሽ ብዬ እኮ ነው። እኔ ቸገረኝ ብዬሻለሁ? እኔ ተጨናነኩ ብዬሻለሁ ወይ? ንገሪኝ። ቀጣይ ሳምንት ሽማግሌ ላከር ታገቢያለሽ። ጆሮዬ ነው ወይስ የቀለድሽ? እየቀለድኩም አይደለም ጆሮሽም አይደለም። እማዬ ይሄማ የማይሆን ነገር ነው። ስለተናደድሽብኝ ነው አይደል እናቴ? በቃ ተረጋጊና እናወራለን። እሺ ተናድጄ አይደለም፣ ቃሌ ቃል ነው። ታገቢያለሽ ብያለሁ፣ ታገቢያለሽ። እውነት እማዬ ይሄን ቃል አንቺ ነሽ ተናገርሽ? ከአንቺ ነው የወጣው? እኔ እኮ ልጅሽ ጽጌረዳ ነኝ። ነገርኩሽ። ጽጌረዳ በስተመጨረሻም እንግዲህ እናቷ ማለት ነው በዚህ ሳምንት ውስጥ ሽማግሌ ይላካል ታገቢያለሽ በማለት እንግዲህ ተናግራታለች። እጅጉን ነበር እየደነገጠችው፣ ምክንያቱም የእሷ አላማ ይህ አልነበረም ማለት ነው። እንዲሁም ደግሞ እናቷም ወይንም ደግሞ ሰዎቹ እንደሚገምቷትም አልነበረም። ተምሬ በስነ ስርዓት የእናቴን ህይወት ማቃናት ነው የምፈልገው፣ ከዚህ ህይወታችን ወጥተን የራሳችን ህይወት መኖር እንፈልጋለን ብላ ነበር የምታስበው ማለት ነው። ግን ደግሞ ለእናትየዋ በሚሰጣት ቃላቶች ወይንም ደግሞ አሁን ላይ ማለት ነው ሽማግሌውን ታገቢያለሽ እንዲሁም ደግሞ ሙሉ ንብረት ምናምን ነገር ስላለው ብቻ እሱን ታገቢያለሽ በማለት ማለት ነው የተሰራው ሴራ እጅጉን በጣም ለጽጌረዳ ማለት ነው በጣም ነው እንትን የከበዳት ማለት ነው። ምክንያቱም እንዴት እናቴ እንዴት እንደዚህ ታስባለች? ትምህርትሽን ተማሪ፣ በትምህርትሽ ጎበዝኩኝ እያለች በትምህርቷ ስታስበረታት የነበረችው እናቷ አሁንም ሰዎቹ ከሚሉት ጎን ሁና እንዴት ይህን ነገር ትናገረኛለች ብላ ማለት ነው ጽጌረዳ እጅጉን በጣም ነው ያዘነችው ማለት ነው። በነገራችን ላይ ይህን ነገር እያደረገችው ወይንም ደግሞ እንዲሆን የፈለገችው የራሷ የፌመን እናት ነች ማለት ነው። የፌመን እናት እንግዲህ አሁን ላይ ማለት ነው ፌመንን የምትፈልገውን ከነብዩ ጋር ማጋባት ነበረ ማለት ነው። እና እያንዳንዱን ነገር ያው የነብዩ አባትና እንዲሁም ደግሞ የፌመን እናት ሲያወሩ እያንዳንዱን ነገር ነብዩ ሰምቷል ማለት ነው። የሰማውን ነገር እንግዲህ ዝም ብሎ መተው አልፈለገም። እንዴት እንደዚህ ታደርጋለህ? አባዬ የማልፈልጋትን ሴት እኔ አላገባም በማለት እያንዳንዱን ነገር ሰምቻችኋለሁ። ምን ማለት እንደፈለጋችሁ፣ ምን ለመሆን እንደፈለጋችሁ ሰምቻችኋለሁ። ስለዚህ በፍጹም እኔ የሷን ልጅ አላገባም፣ እንዴት እንደዚህ አይነት ቃላቶችን ትናገራላችሁ? በማለት እንግዲህ ከፌመን አባትና እንዲሁም ደግሞ ከራሱ አባት ጋር ነበረ እያወሩ ባሉበት ሰዓት ያ ማለት እንግዲህ እንድጠይቀው ብላ መታ ነበር ማለት ነው። እንግዲህ የነብዩ አባት ትንሽ እንደታመመ የታወቀ ጉዳይ ነው ማለት ነው። በዚያን ሰዓት እንግዲህ ሊጠይቁት መተው ነበረ። በሚጠይቁበት ሰዓት እንግዲህ ጽጌረዳ ደግሞ ከዛ ቤት ተቀጥራ እንደምትሰራ የራሷ እናት ምንም አይነት ነገር መረጃ የላትም ነበረ። ምክንያቱም ልጅን ትምህርት ቤት ነው ያው ትምህርት ቤት ነው የምትውለው ወይም ደግሞ ስታጠና ነው የምትውለው ብላ ነው የምታስበው ማለት ነው። ግን ደግሞ ከዚህ ቤት እንደምትሰራ በነገራችን ላይ የፌመን እናት ብን ታውቃለች ማለት ነው። ከዚህ በፊት እንግዲህ ፌመን ነግራለች ማለት ነው። ጽጌረዳ ከትምህርት ቤት መልስ የቤት ሰራተኝነት ትሰራለች ብላለች። ስለዚህ አሁን ላይ ማለት ነው የነብዩን አባት እናቷና እንዲሁም ደግሞ የፌመን እናት ሊጠይቁት በመጡበት ሰዓት ላይ እንግዲህ ጽጌረዳ ሻይ ይዛ ስትሄድ ያው ልክ እንዳየቻቸው ነበረ ሸሽታ ማለት ነው ለነብዩ ሂዳ ሻዩን እሷ መውሰድ እንደማችልና እንዲሁም ደግሞ እናቷና የፌመን እናት ከነሱ ጋር እንደመጡ እነሱ ናቸው እንግዶች። ስለዚህ እባክህን ይህን ነገር አንተ አድርግልኝ፣ እናቴ ደግሞ የቤት ሰራተኝነት እንደምሰራ አታውቅም፣ እባክህን ከዚህ ጉድ አውጣኝ በማለት እንግዲህ ለራሱ ለነብዩ ማለት ነው ትነግረዋለች። ነብዩም እንግዲህ እሺ ችግር የለውም እወስድላቸዋለሁ፣ ግን ደግሞ ለዚህ እርግጠኛ ነሽ ወይ በማለትም ጠይቋት ነበር። አዎ እርግጠኛ ነኝ እነሱ ናቸው ያሉት በማለት እሺ በቃ ለማንኛውም ለዚህ ጉቦ ግን ጉንጬን እንድስምኝ ይፈልጋለሁ ባለው መሰረት ማለት ነው። ያው ጽጌረዳ ደግሞ ምንም አማራጭ ስለሌላት ማለት ነው ነብዩን ስመዋለች በዚህ
በዚህን ሰዓት እጅግ በጣም ነበረ እሱ ደስ ያለው። በነገራችን ላይ በጣም ብዙ ነገር ሲያሰቃያት ብዙ ነገር ሲያደርጋት ነበረ ከዚህ በፊት ከፌሜን ጋር በመሆን ማለት ነው። በጣም መጥፎ ነገሮችን ከእሷ ጋር እያሴሩ እሷ እንድታለቅስ እንድትከፋ ወይንም ደግሞ ከእናቷ ጋር እንድትጣላ በጣም ብዙ ነገር አድርገዋል ነብዩና እንዲሁም ደግሞ ፌሜን አንድ ላይ በመሆን ማለት ነው። እና አሁን ላይ ደግሞ እጅጉን በጣም አፍቅሯታል ማለት ነው። ለራሱ ማድረግ ይፈልጋል ነብዩ። ግን ደግሞ ምክንያቱ ምንድን ነው? በቃ አሁን ላይ ደግሞ ራሱ አባቱ ማለት ነው የራሱ የነብዩ አባት ደግሞ ጽጌረዳን ይፈልጋታል፣ ማግባት ይፈልጋል ማለት ነው። አባቱ ደግሞ የሚፈልገው ፌሜንን ለልጁ ማጋባት፣ ጽጌረዳን ለራሱ ማድረግ ነው የሚፈልገው። ጽጌረዳ በጣም ስርዓት ያላት ልጅ ናት እና በጣም ጥሩ ልጅ ነች በእርግጠኝነት። እኔም ደግሞ እጅግ በጣም አደላቅቄ ነው የማኖራት። ለአንቺም ደግሞ ቀን ያልፍልሻል በእርግጠኝነት። አንቺም ይህን ቤት ለነብዩ ትቼ ሌላ ለጽጌረዳና ለኔ ሌላ ቤት ነው፣ አዲስ ቤት ነው የምንገባው። ሲቀጥል ደግሞ አንቺም ከዛ አብረሽን ትገቢያለሽ በማለት ለጽጌረዳ እናትም ሲናገር ነበረ። ጽጌረዳ እናትም በጋብቻው ተስማምቻለሁ እሺ ይሁን በማለት እንግዲህ ፍቃደኛ ሆናለች ማለት ነው። እና እዚህ ጋር እንግዲህ ያው ነብዩ ማለት ነው የአባቱ ያለውን ነገር አልሰማም። ምክንያቱም እኔ ፌሜንን አላገባትም፣ የምትሉትን ነገር በሙሉ አልቀበልም፣ ስለዚህ የማልፈልገውን ነገር ማድረግ አልፈልግም በማለት እንግዲህ ለአባቱ ተናግሮ ነበር። አባቱ ደግሞ እስካሁን እኔ አሳድጌሃለሁ፣ በቃ እኔ ወጣትነቴን ሁሉ ነገሬን ትቼ የአባትነት ግዴታዬን ተወጥቻለሁ። ከዚህ በኋላ ደግሞ አንተ ነህ በቃ ለእኔ ማድረግ ያለብን ነገር፣ መታዘዝ ያለብን ነገር የልጅነት ግዴታን አሁን ትወጣለህ፣ እኔ የአባትነት ግዴታዬን እስካሁን ተወጥቻለሁ በማለት እንግዲህ አባዬ እኔ እንደሱ እኮ አይደለም፣ ግን ደግሞ የማልፈልገው ህይወት ውስጥ በፍጹም መግባት አልፈልግም። አንተና እሷ እንዳወራችኋት እኔ ልጅቷን አልወዳትም፣ አላፈቅራትም፣ ስለዚህ እሷን በምንም አይነት መልኩ ላገባት አልፈልግም በማለት እንግዲህ ደግሞ ደጋግሞ ለአባቱ ተናግሯል። አባቱ ግን ግዴታ ይህ ነገር መሆን አለበት፣ እኔ የምልህን መስማት አለብህ በማለት እንግዲህ ልጁንም እያስገደደው ይገኛል ማለት ነው። እና ያው ፌሜንም አግኝቷት ነበረ። ባገኛት ሰዓት እንግዲህ እያንዳንዱን ነገር ያው እንደሰማና እንዳወቀ፣ ሲቀጥል ደግሞ ፌሜን ማለት ነው በጋብቻው እጅግ በጣም ደስተኛ እንደሆነች እና ፍቃደኛ እንደሆነችም ከራሷ ከእናቷ ሰምቷል ማለት ነው። የሰማውን ነገር እንግዲህ ወስዶ ለፌሜን ተናግሯል ማለት ነው። ስለዚህ ምንድነው ያለት ነገር የምትይውን ወይንም ደግሞ ያልሽውን ነገር እያንዳንዱ ሰምቻለሁኝ። እኔ በጋብቻው በምንም አይነት መልኩ አልተስማማውም፣ እኔ አንቺን አልፈልግሽም ብሎ በግልጽ ተናግሯል ማለት ነው። እኔ እኮ እንደዚህ አላልኩም፣ በፍጹም አልተስማማውም እኮ ማን ነው ያለህ በማለት እንግዲህ እሷም ደግሞ ማለት ነው ለማሳመን ሞክራ ነበረ ነብዩን ማለት ነው። ግን ደግሞ ነብዩ እኔ ማንም አያጭበረብረኝም፣ ያንቺ ፍላጎት ምን እንደሆነ አውቃለሁኝ፣ ግን ደግሞ በምንም አይነት መልኩ እንደማይሆን እየነገርኩሽ ነው፣ እኔ ሰምቻለሁኝ፣ ስለዚህ ያን ነገር ደግሞ ማቆም አለብሽ በማለት ብቻ ግን በአጠቃላይ አስጠንቅቋታል። ሲቀጥል ደግሞ ከዚህ በኋላ ከጽጌረዳ ላይ ምንም አይነት ተንኮል ነገር እንድናደርግ አልፈልግም፣ እኔ ይቅርታ ብያታለሁ፣ አንቺም ደግሞ ይቅርታ በያት በማለት እንግዲህ እሷንም አስጠንቅቋል ማለት ነው። እና እስካሁን ብዙ ነገር እንዴ ለምን በቃን እንዴ ከዚህ በኋላ እንዴት ከእሷ ላይ ተንኮል አንሰራም እንዴ ምናምን ብላ በደግማ ጠይቃ ነበር ማለት ነው። አዎ እስካሁን ላደረኩት ራሱ በጣም ነው የከፋኝ። ምክንያቱም አንደኛ በቃ ለምንድን ሰውስ እንደዚህ መጥፎ ነገር እያደረግን እናሰቃያለን? ሲቀጥል ደግሞ ልጅቷን በቃ እንደዚያ መደረግ ያለባት ልጅም አይደለም። ስለዚህ እኔ ይቅርታ ብያታለሁ፣ ይቅርታ አድርጋልኛለች፣ አንቺም ሄደሽ ይቅርታ በያትን። እሺ ችግር የለውም አንተ ካልከኝ እሺ ይቅርታ አደርግላታለሁ። እያንዳንዱን ነገር ነብዩ የሚፈልገውን ነገር ማድረግ ትፈልጋለች በነገራችን ላይ ማለት ነው። ፌመን ግን ደግሞ እንዲወዳት እንዲያፈቅራ ስትል ነው ያን ሁሉ ነገር የምታደርገው ማለት ነው። እኔ በጣም ያሳቀችኝና በጣም እንትን ያለችው ነገር ልክ ጽጌረዳ የምታደርገውን ነገር በስተመጨረሻ መኮረጅ ጀመረች ማለት ነው። ምንድን ነው ያደረገችው እንግዲህ ወደ እነ ነብዩ ቤት በሄደችበት ታይም ላይ ያው አባቱንም ለማየት ወይንም ደግሞ ከነብዩ ጋር ለመግባባት በሄደችበት ታይም ላይ ያደረገችው ነገር አለ። እንግዲህ ጽጌረዳን ያው ራሱ ነብዩ በጣም እየቀረባት ሲመጣ እሷ ቅናት ስሜት ተሰማትና የጽጌረዳን ልብስ እሷ ለበሰችው
እንደገና የፌመንን ልብስ ጽጌሬዳ እንድትለብስ ነው ያደረገችው። ጽጌሬዳ ራሱ እኔ እንደዚህ አይነት ልብስ እኮ ለብሼ አላቅም፣ መልበስም አልፈልግም። እንዴት? አይ ግዴታ ነው በቃ እኔ ዛሬ ያንቺን ልብስ ነው የምለብሰው በማለት የእሷን ልብስ በማስወልቅ ነበረ የለበሰችው ማለት ነውና ይሄን ነገር ራሱ ብታደርግም ምንም አይነት ነገር እንግዲህ ነብዩ ዘውር ብሎ ሊያያት አልቻለም ማለት ነው። ሲቀጥል ደግሞ ለእናቷም ተናግራለች። ጽጌሬዳ ከነብዩ ጋር በጣም ትግባባለች። እማዬ እኔ እኮ እናትና ልጅን በመጀመሪያ ነው ከዚህ ቤት አስወጭ ያልኩሽ፣ ግን ደግሞ አንቺ ልትሰሚኝ አልቻልሽም። ለምንድን ነው ከቤት የማታስወጫቸው? እነሱን አስወጣሽ ማለት እኮ በቃ ሌላ ሰራተኛ ታመጫለሽኝ። ስለዚህ ምንም እንትን የሚጎልብን ነገር የለም ብላት ነበር ማለት ነው። ግን ደግሞ የፌመን እናት እንዴ በፍጹም እሷንም አላስወጣትም። ከልጅነት ከበፊት ጀምሮ አብራኝን ስንት ሚስጥሬን የምታወያየኝንማ በፍጹም እሷን አውጥቼማ ሌላ ሰራተኛ አላመጣም ብላለች ማለት ነው። ስለዚህ አሁን ላይ ማለት ነው እንግዲህ የጽጌሬዳ እናት እጅጉን በጣም ነው የተቆጣችው። ምክንያቱም ልጄ ትማራለች፣ ትልቅ ደረጃ ትደርስልኛለች ብላ የምጠብቃት ልጇ ማለት ነው በቤት ሰራተኝነት እየሰራች ስታገኛት እንዴት እኔ እኮ እንደዚህ የምለፈው እንደዚህ ጠቁሬ ከስቼ የምታይኝ አንቺ የኔ ጣ እንዳይደርስሽ ነው። እንደኔ ገረድ ሁነሽ እንደኔ የቤት ሰራተኛ ሁነሽ እንድትኖሪ በፍጹም አልፈልግም። እንዴት ይህን ነገር ታደርጊያለሽ? ለምንስ እንደዚህ ያደረግሽው? በማለት እንግዲህ ጽጌሬዳን በጣም እማዬ ላስረዳሽ፣ እኔ እኮ ትምህርቴን በደንብ እየተማርኩ ነው፣ እያጠናሁ ነው። ግን ደግሞ አንዳንድ የሚያስፈልጉኝ ነገሮች አሉ። እነሱን ለመሸፈኛ ደግሞ መስራት አለብኝ። ሲቀጥል ደግሞ አንቺ ከሚከፈልኝ 3 እጥፍ ነው ተደርጎ የሚከፈለኝ እና በትርፍ ሰዓቴ ነው የምሰራው እና እባክሽን ተረጂኝ በማለት እንግዲህ እናቷን ለማስረዳት ሞክራ ነበረ። ግን ደግሞ አሁን ላይ በነገራችን ላይ የጽጌሬዳ እናት ምንም አይነት ነገር የልጇን ነገር እየሰማች አይደለም። ሰዎች የሚነግሯትን ወይንም ደግሞ ያየችውን ነገር ነው እያመነች ያለችው እንጂ ምንም አይነት ነገር ማለት ነው ጽጌሬዳ የምትነግራትን እያንዳንዱን ነገር ምንም እየሰማች አይደለም። በቃ ምንም አልሰማቻትም ማለት ነው። እና ስሚኝ እያለች እንደውም ስታወራ ማለት ነው እናቷ እኔን የምሰማሽኝ እናቴ፣ እኔ የምነግርሽን እኮ እያንዳንዱ ነገር እኮ እየሰማሽኝ አይደለም። እኔ እኮ ግራ ገባኝ። ሰዎች የሚሉሽን እያመንሽ እኮ ነው ላስረዳሽ ስለ ሁሉም ነገር እያለቻት ነበረ። ግን ደግሞ ምንም አይነት ነገር እንድታስረጅኝም እንድትነግርኝም አልፈልግም። እኔ ያሳደግኩሽ እንደዚህ አልነበረም። ለምን እንደዚህ ታደርጊኛለሽ? በስተመጨረሻም እንግዲህ ከዚህ በኋላ ከትምህርት ቤት ወደ ቤትሽ፣ ሌላ ምንም ወለም ዘለም እንድትይ አልፈልግም። ሲቀጥል በሳምንት ውስጥ ሽማግሌ ይላካል፣ ታገቢያለሽ ብላታለች። ጽጌሬዳ በጣም ነበር የደነገጠችው። ማለት እንዴት ማየ ይሄ ቃል ካንቺ ነው እንደ የወጣው እንዴት አለቻት። አይ ታገቢያለሽ፣ በቃ ቀጣይ ሳምንት ሽማግሌ ይላካል ታገቢያለሽ ብላታለች ማለት ነው። እና ማንን እንደምታገባው ማንን እንደሆነ እንኳን አታውቅም ማለት ነው ጽጌሬዳ። እና በጣም ነበር የደነገጠችው። እናቷ ግን በቃ አሁን ላይ በጣም ነው እንትን ያለችው፣ ተስፋ የቆረጠችው ማለት ነው። ምክንያቱም ልጇን ብታስተምራትና ጎበዝ ሁና አሁንም እንደለፋችው ብትለፋ እጅጉን በጣም ደስ ይል ነበር። ግን ደግሞ እንግዲህ የፌመን እናት ያለችውን በመስማት ልጇ ባንዴ የከበረች ወይም ምናምን ነገር ስለመሰላት ነው እንጂ በነገራችን ላይ ይሄን ያክል እናቷም ለገንዘብ ምናምን ነገር ስግብግብነት የለባትም። ግን ደግሞ በቃ የሆነ ባልጋ እንደዚህ እርጉዝ ሆና ምናምን ነገር መታ አንቺን ከምታሳፍርሽ ብታጋቢያት ይሻልሻል ከሚለው አንፃር ያው በጭቅጭቃቸው ክፍተት ውስጥ ነው የገባችው በነገራችን ላይ ማለት ነው። እና ደግሞ ያው ሽማግሌው ምንድን ነው እሷን ለእኔ ካጋባሽኝ ልጄን ደግሞ ለልጅሽ እድርልሻለሁ ብሎ እንደዚያ ስላላት ያንን ነገር እንግዲህ በጽጌሬዳ የራሷን ሀሳብ ለማሳካት ያደረገችው እጥረት ነው ማለት ነው። እና በጣም ነው የሚያናድደው ማለት ነው። በተለይ የሰው እንትን ሰምታ ጽጌሬዳ እናት ማለት ነው ልጇን አሳልፋ ለአንድ ሽማግሌ መዳር ማለት በጣም ከባድ ነው የሚሆንባት። እንግዲህ ምን ሊፈጠር ይችላል የሚለው በእርግጠኝነት ነብዩም ዝም ብሎ አያይም ማለት ነው። ከዚህ ሁሉ ነገር በጣም በብዙ ነገሮቿ ከጎኗ እንደሚቆም ተስፋ እናደርጋለን። ፌመን አሁንም ከዚህ በላይ እሷን ልታሰቃያት ትችላለች። እናቷም እንደዚሁ ጽጌሬዳን እየተረዳቻት አይደለም ማለት ነው። ግን ደግሞ በእርግጠኝነት ነብዩ ከጎኗ ይቆማል ብዬ ነው የማስበው ማለት ነው። እንግዲህ ቀጣይ ፓርት ሁላችንም አብረን በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።